ተማሩ ነው በቃ ምንም አይነት ጦርነት የለም የሚል ለዓለም አቀፍ መንግስት ለማሳየት ነው እንጂ እውነት አማራ እንዲማር አማራ ወጣቶች ወይም ልጆች እንዲማሩ ፈልጉ አይደለም። እንደዛ ከሆነ እስኪ መከላከያ ነው ሙሉ ከክልላችን ያስወጣልን፣ እኛም ወደ የቤታችን ገብተን እንሰራለን። ሁላችንም እኮ ዝም ብለን አይደለም የመጣን። እኔ 13 ዓመት በመንግስት ስራ አገልግያለሁ። 15000 ብር ደሞዝ ይከፈል ነበር። ጥለን ነው የወጣን። በርካቶች አሉ በእኛ ልክ 30-50 ሺህ ብር የሚከፈላቸው ዶክተሮች አሉ ጥለው ይወጡ። ስለዚህ ወደ ስራችን እንመለሳለን፣ በሙያችን እናገለግላለን። ዛሬ ቀን ስራ ብንሰራ 300-400 ብር ነው በቃ ምን ችግር አለው ሰላም ካለ። ግን ወጣን በሰላም የምንገባበት ቦታ የለም ነው። ለዛ ነው እኔ አንድ ክርስትና እምነት ተከታይ ሆነ ቤተክርስቲያን እየተቃጠለ እያየ አባቱ እየታረደ እያየ ለዛ አባት ካልጮኸ ለዛ ካልሞገተ ምኑን ክርስቲያን ነው ያው? ምንም ዲያቆኖች እኮ ምንም የማያውቁት ለፋኖ ጥይት የማያስመታ እየሰጣችሁ እናንተ ደግሞ 17 መሬት ላይ እኮ ተገድሏል። ምንም የማያውቁትን ማለት ነው ምክንያት ነው የሚፈልጉት። ስለዚህ ድሮም የነበረ ነው። አሁን ላይ መሆን ካለበት በየዛፉ ስር ፊደል እንዲቆጥሩ ከጥንትም የነበረ ግዕዝ እናስተምራቸው። አሁን ፊደል እናስቆጥራቸው። 17 ተማሪዎች ሴት ተማሪዎች አታውቁም? 10ኛ ክፍል ጨርሰው ዩኒቨርሲቲ ሂዱ ተብሎ አዲስ አበባ ላይ ታፍነው ተወስዶ ዛሬ ድራሻቸው እኮ የለም። 17 ሴት ተማሪዎች አሁን ተማርክ አልተማርክ ምንም ትርጉም የለውም። ሰላም ከሌለ ምንም የፈለከው ምንም ነገር ብትል ምንም መሆን አትችልም። በቃ አባትም ሁን ዶክተርም ሁን ኢንጂነርም ሁን ሰላም ከሌለ ያንተ እንትን የወረደ ነው ዝቅ ያለ። አሁን ሌቦች አፈቀላጤዎች ያልተማሩት ናቸው ባለስልጣን የሆኑት። ምክንያቱም ይሄን አርግ ሲባል ያረጋል፣ ይሄን ፈጽም ሲባል መላላክ ስለሆነ ስራቸው ማለት ነው። የተማረ ትክክለኛ ጭንቅላት ያለው ቢሆንማ ለምን እያለ ይጠይቃል፣ ይሞግታል። እንዴት ቤተክርስቲያን እየተቃጠለች ለምን ነው ዝም የምትሉ አባቱ? ለምንድን ነው መንግስት ዝም የምትለው? ይሄ ትክክል አይደለም። ያ ሰው ጠፍቶ ነው የሚያቃጥለውን ሰው አናውቁ ብለን ነው የሚገለውን ሰው አናውቁ ብሎ ነው እነሱ አላውቁ ብለው ነው ሆም ብለው እንድንጠፋ ስለተፈለገ ነው። ስለዚህ በዛ ልክ ስለሆነ ከትምህርት ጋር ተያይዞም ያለው ግንዛቤ እንዲኖራችሁ እንፈልጋለን እኛም ማለት ነው። ያስተምሩ ወየው ደስ ይለናል። ነገር ግን እኛ እዛ ትምህርት ቤት ላይ ነገ 100 ጠላት አለ ከተባለ እኛ 200 ወደን ለመግጠም አንቀር ራሱ ይወስን ለህይወቱ ማለት ነው። የመኖር ዋስትና ሳይረጋገጥ ስለ አንድ ትምህርት ቤት የምንወራበት ጊዜ የለም። ወንድሞቻችን እየታረዱ ልጆቻችን እየታረዱ ንጹሃን ህፃናት እየተገደሉ እኔ አሁን ስለ ትምህርት እንደዚህ ብል እኔ ማንንም አልሰማም። መጀመሪያ ስኖር ነው የምማረው። ልጄ ሲኖር ነው ልጆቼ ሲኖር ነው የምማረው። አባቴ እየተገደለ እናቴ እየታረደች እንዴ ተምረህ ምኑን የት ልደርስ ነገር የት ደርሳል? አዲስ አበባ መግባት አትችልም። የአማራ መተወጫ እየታየ እያነቁ እየወረዱ 1 ሚሊዮን ብር 500 ሺህ ብር አምጡ እየተባሉ ነው። መግባት አትችልም ተብሏል አዲስ አበባ በቃ አማራ መተወጫ እየታየ ማለት ነው። አሁን በሰሞኑን በእኛ ስም እየገቡ እያነቁ ፋኖን ከህዝቡ ለመነጠል ማለት ነው። ህዝቡ ፋኖን እንዲጠላው ሰዎችን እያነቁ የኔ ያክል ብር አምጡ እያሉ እየተቀበሉ ነው። እዛ በኋላ አይ ፋኖ እንደዛ ነው ህዝቡ እንዲጠላል ለማድረግ ማለት ነው። እኛ እኮ የህዝብ ልጅ ነን፣ የእናንተ ልጆች እኮ ነው። እንዴት ትጠሉናላችሁ? እውነት ነው የሚያጠፋ ሰው አለ ከመካከላችን። ሁሉም አንድ ስለሆነ አንድ ቤተሰብ ለመምራት ይከብዳል፣ እንኳን 1000 ጦር ማለት ነው። በሂደት ይስተካከላል። እያረምን እየገሰጥን አሁን ትልቅ ድርጅት አድርሰናል። በቁጥር 5-10 የነበረው ከቀበሌያችን ስንወጣ ቅድም ሲባል እንደነበረው ዛሬ ሻለቃ ተመስርቶ